ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ለግንባታ ስራ የቆመ የእንጨት ርብራብ ተደርምሶ ከ35 በላይ ምዕመናን ህይወታቸው ማለፉ ተሰማ። ከ200 በላይ ሰዎችም ከባድና ቀላል ጉዳት አጋጥሟቸዋል ተብሏል። ተጨማሪ አለን። የተወሰኑ ተፎካካሪ ፓርቲዎች መጀመሪያ ጦርነት ይቆም፣ እስረኞች ይፈቱ በሚል አቋም በሀገራዊ ምክክሩ እንደማይሳተፉ ገልጸው የነበረ ሲሆን የቅንጅቱ አካል ወደ ምክክሩ ለመመለስ አላሰብንም፣ ምክንያቱም ኮሚሽኑ ያስቀመጠውን ቅድመ ሁኔታ አላሟላም፣ ቅንጅቱም አይመለስም ብለዋል። ዝርዝሩን የምናሰማችሁ ይሆናል። የአዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኞች የበዓል አልባሳትን ወጪ መሸፈኑ ተነገረ። ለዚሁ ሲባል የከተማ መስተዳደሩ 275 ሚሊዮን ብር የሚጠጋ ገንዘብ ለበዓል አልባሳት ወጪ አድርጓል ተብሏል። ሌላኛው መረጃችን ነው። መሰረት ሀዱሽ በትግራይ ጦርነት የጾታ ጥቃት ሰለባ ለሆኑ ሴቶች ላደረገችው ድጋፍ የብሬመን ሶሊዳሪቲ ሽልማትን አሸነፈች። መሰረት ሽልማቱን የሽልማት በትግራይ ጦርነት ወቅት ጾታን መሰረት ላደረገ ጥቃት ሰለባ የሆኑ ሰዎችን የመቋቋም አቅም እውቅና ይሰጣል፣ እንዲሁም ህመማቸው፣ ክብራቸውና የፍትህ መሻታቸው ከድንበር ባሻገር ዋጋ እንዳለው ያረጋግጣል ብላለች። ሙሉ መረጃውን አጠናቅረናል። በወይዦ ከተማ ፍርድ ቤት በምንያማር የወንጀል ካምፕ ከሚመራው ቤተሰብ በ39 የቤተሰብ አባላት ላይ ውሳኔ አሳልፎ 11 ሰዎች ላይ የሞት ፍርድ ተፈረደባቸው። የሚንግ ቤተሰብና ሌሎች የወንጀል ቡድኖች ከመገናኛ መስመሮች ቴሌኮሙኒኬሽን ጋር የተያያዘ ማጭበርበር፣ ህገወጥ ቁማር፣ የወሲብ ንግድ እንዲሁም የአደንዛዥ እጽ ዝውውር ላይ ተሰማርተዋል ተብሏል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ ታማኝ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የምንጃር ሸንኮራ ወረዳ ለፊኒሺንግ የተረበረበ እንጨት ተደርምሶ በርካታ ምዕመናን የሞትና የአካል ጉዳት ደርሶባቸዋል ሲል አስታወቀ። በዛሬው ዕለት መስከረም 21 ቀን 2018 በአማራ ክልል ምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጧቱ 1 ሰዓት ከ45 ላይ የተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ ከ200 በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸው የወረዳው ፖሊስ መምሪያ አሳውቋል። መምሪያው በሰጠው ቃል ቤተክርስቲያኑ የሚከበረውን ዓመታዊውን የቅድስት ድንግል ማርያም በዓለ ንግስ አስመልክቶ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ነው የተረበረበው እንጨት የመደርመስ አደጋ አጋጥሞት ከባድ አደጋ እየደረሰው ብሏል። ተጎጂዎችን አደጋ ከደረሰበት አካባቢ የማንሳት ስራ አሁንም እየተሰራ መሆኑንና በመንግስት በግልና በመከላከያ ሆስፒታሎች የሕክምና እርዳታ እየተደረገላቸው መሆኑን የወረዳው ፖሊስ መምሪያ ገልጿል። በዚህ የእንጨት ርብራብ ተደርምሶ በደረሰው አደጋ ከ35 በላይ ምዕመናን ህይወታቸው ማለፉ ተሰምቷል። ዓመታዊ ክብረ በዓልን ለማክበር በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ቅጥር ግቢ የተገኙ ምዕመናንን እየተገነባ የሚገኘው ህንጻ መቅደስ ለመጎብኘት በእንጨት ርብራብ ላይ በሚወጡበት ሰዓት ለግንባታ ስራ የተዋቀረው እንጨት ተደርምሶ እስካሁን 35 ምዕመናን መሞታቸውን ከስፍራው የሚገኙ መረጃዎች እየጠቁሙ ይገኛሉ። ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው ሲሉ ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ገለጹ። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በአረርቲ ደብረገነት ቅድስት ማርያም ርብራብ የእንጨት ተደርምሶ ህይወታቸውን ባጡ ምዕመናን የተሰማቸውን ጥልቅ ሐዘን ገልጸዋል። የቤተክርስቲያኒቱ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቀን ባለንበት የአስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ሐዘኑ የአረርቲ ደብረ ገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው። በደረሰው ጉዳትም ልባችን ተሰብሯል ያሉት ብፁዕነታቸው ለካህናቱና ለህዝበ ክርስቲያኑ መጽናናትን ተመኝተዋል። በአደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያስፍርልን። ጉዳት ደርሶባቸው በጤና በሆስፒታል በሕክምና ለሚገኙ ወገኖቻችን ፈጣሪ በምህረቱ እንዲጎበኛቸው እንጸልያለን ብለዋል። በአዲስ አበባ ከተማ አስተዳደር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኞች የበዓል አልባሳትን ወጪ መሸፈኑ ተነገረ። የአዲስ አበባ ከተማ አስተዳደር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የበዓል አልባሳት ወጪያቸውን እንዲሸፈን መወሰኑን ዞብል ፖስት ያገኘሁት መረጃ ያሳያል ብሏል። የከተማዋ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ መስተዳደር ስር በሚገኙ ሁሉም ክፍለ ከተሞችና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፈን ማድረጋቸው ተነግሯል። ለዚሁ ሲባል የከተማ መስተዳደሩ 275 ሚሊዮን ብር የሚጠጋ
ገንዘብ ለበዓል አልባሳት ወጪ ማድረጉን መረጃውን የገለጹልኝ ምንጮች ገልጸዋል ብሏል። በተያያዘ መረጃ በአዲስ አበባ ከተማ የሚከበረውን የኢሬቻ በዓል የሚያስተባብር ኮሚቴ በልደታ ክፍለ ከተማ ስር የተቋቋመ ሲሆን በከተማዋ ለሚከበረው የኢሬቻ በዓል የሚያስፈልገውን አጠቃላይ ወጪ ከከተማዋ ባለሀብቶች በመሰብሰብ ለመሸፈን እንቅስቃሴ ተጀምሮ እንደነበር መዘገቡ አይዘነጋም። የወይዘሮ አዳነች አቤቤ አስተዳደር በበኩሉ በበዓሉ ለሚገኙ የመንግስት ሰራተኞች የባህል አልባሳት ወጪ በአዲስ አበባ ከተማ መስተዳደር እንዲሸፈን ማድረጉ ተገልጿል። ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበራው እንቅስቃሴ የጀመረ ሲሆን ይህንኑ የመንግስት እቅድ በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በመደረግ ላይ ይገኛል ብሏል መረጃው። የቅንጅቱ አካል ወደ ምክክሩ ለመመለስ አላሰብንም፣ ምክንያቱም ኮሚሽኑ ያስቀመጥነውን ቅድመ ሁኔታ አላሟላም፣ ቅንጅቱም አይመለስም ሲል አስታወቀም። የተወሰኑ ተፎካካሪ ፓርቲዎች መጀመሪያ ጦርነት ይቁም፣ እስረኞች ይፈቱ በሚል አቋም በሀገራዊ ምክክሩ እንደማይሳተፉ መግለጻቸው ይታወሳል። ኮሚሽኑም ለፓርቲዎቹ ተደጋጋሚ ጥሪ ማድረጉን ሲገልጽ ተስተውሏል። በምክክሩ ሂደት ለመሳተፍ ከታቀቡ እናት፣ መኢአድና ኢሃፓ ፓርቲዎች ጋር በተለያዩ መድረኮች መወያየቱንም ኮሚሽኑ ከወራት በፊት አሳውቆ ነበር። ፓርቲዎቹ በበኩላቸው ከኮሚሽኑ ጋር ውይይት እንዳደረጉ በምክክሩ መሳተፍና ለመሳተፍ ተፋቸውን ለመለየት ግን ከአባሎቻቸው ጋር መወያየት እንዳለባቸው ገልጸው ነበር። ከኮሚሽኑ ካገለሉት መካከል ሰሞኑን ቅንጅት መሰረትን ያሉ ፓርቲዎች ይገኙበታል። ቲክቫ ኢትዮጵያ ቅንጅት መሰረትን ያሉ ፓርቲዎች ከኮሚሽኑ ጋር አብረው ለመስራት አቅደው እንደሆነ መጠየቁን የገለጸ ሲሆን የስሙላ ሀገራዊ ምክክር አንገባም ማለታቸውን ገልጿል። ወደ ኮሚሽኑ ለመመለስ አስባችኋል ወይ ሲል የጠየቃቸው ከቅንጅቱ አንዱ የሆነው የኢሃፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ወደ ምክክሩ ለመመለስ አላሰብንም፣ ምክንያቱም ኮሚሽኑ ያስቀመጥነውን ቅድመ ሁኔታ አላሟላም፣ ቅንጅቱም አይመለስም ሲሉ መልሰዋል። የምክክር ኮሚሽኑ የተመካከርንበትን መፍትሄ አላስቀመጠም፣ ከመንግስትም ጋር ችግሮችን አልፈታም፣ የፖለቲካ እስረኞች እንዲፈቱ ያለው አፈናም እንዲቆም ጠይቀን ነበር ሲሉም አስታውሰዋል። ጦርነት ቆሞ ድርድር እንዲካሄድ በትጥቅ ትግል ውስጥ ያሉ ወገኖች ወደ ምክክሩ እንዲመጡ እውነተኛ ሰላም እንዲጸና ነበር ፍላጎታችን። ለዚህም ኮሚሽኑ አንዳች ጥረት ሲያደርግ ስላላገኘን ወደ ምክክሩ አንመለስም ሲሉ አክለዋል። ያለምንም ቅድመ ሁኔታ ወደ ምክክሩ ልንመለስ የምንችለው እስረኞች ሲፈቱና ጦርነት ማስቆም ሲቻሉ የከሆነ ኮሚሽኑ እንዲጋብዘንም አንጠብቅም፣ ራሳችን ለምንናቸው እንሄዳለን ብለዋል። ምክክር ከመደረጉ በፊት ጦርነት መቆም አለበት በሚል ከፓርቲዎቹ ለሚነሳው ጥያቄ ምላሽ የሰጠው ኮሚሽኑ ምክክር ጦርነት እየተካሄደም እንደሚደረግ ገልጾ ነበር። ለዚሁ የኮሚሽኑ ሀሳብ አስተያየት የሰጡት የኢሃፓ ፕሬዝዳንት ደግሞ ጦርነት ሳይቆም ምክክር አድርጎ ስኬታማ የሆነ ሀገር ከጠቀሱ ኢሃፓ ዝግጁ ነው። ሀገራት ጦርነት አቁመው ነው ወደ ምክክር የገቡት። ጦርነት ላይ ሆኖ ምክክር የጀመሩ ነበሩ፣ ግን ፈርሷል፣ የትም አልደረሱም ባይ ናቸው። ጦርነት ሳያቆሙ ምክክር አድርገው ውጤታማ የሆኑ ሀገራት ካሉ ኮሚሽኑ ይጥቀስልን፣ ግን ውሸት ነው የለም ብለው ኮሚሽነሮቹ ጦርነት ማስቆም አይችሉም፣ ግን ብልጽግና ፓርቲን እንዲጫኑ ነው የምንፈልገው ነው ያሉት። አንድ ፓርቲ ከሀገራዊ ምክክር ከወጣ ምክክር ይፈርሳል። የቱ ጋር ነው ታዲያ ብሔራዊ ስምምነት መጣ የሚባለው? አንድ ፓርቲ እኮ በስሩ በሺዎች የሚቆጠሩ ተከታዮች አሉበት። ስለዚህ ህዝቡን ለማደናገር ካልሆነ በስተቀር በዚህ የትም አይደርሱም ሲሉ ተናግረዋል። ግን አንድ ፓርቲ ሳይሆን የሁሉንም ህዝብ ፍላጎት ይዘው ከሄዱ እውነተኛ ብሔራዊ መግባባትና ሰላም የሰፈነባት ኢትዮጵያን እንመሰርታለን። የስሙላ ምክክር ያቁሙ፣ እንዲያውም ህዝባቸውን ይቅርታ ጠይቀው በዚህ አይነት አካሄድ የትም አንደርስም ብለው ለመንግስት በይፋ መግለጫ ይስጡ ብለዋል። የ21 ዓመት ዕድሜ ያላት እንስት እርጉዝ የመውለጃዋ ጊዜ ደርሶ መስከረም 12 ቀን 2018 በትግራይ ሰሜናዊ ምዕራብ ዞን ዋና ከተማ እንዳስላሴ ሽረ የሚገኘው ስውል አጠቃላይ ሆስፒታል ትደርሳለች። ወደ ሆስፒታሉ የተጓዘችው የአስገዳ ወረዳ ከሚገኝ ራህዋ የተባለ የገጠር ቀበሌ ገበሬ ማህበር በመሆኑ ድካምና የነበረባት ደም መፍሰስ ተደራርቦ ህይወት የሚቀማ አደጋ ተደቀነባት። በዚህ ሰዓት ሐኪሞቹ ቀዶ ሕክምና እንደሚያስፈልጋት ወስነው መጣደፍ ጀመሩ። ይሁን እንጂ በሆስፒታሉ ለአደጋ ጊዜ ተብሎ ተጠራቅሞ በደም ባንክ የተቀመጠ ደም ባለመኖሩ እንዲሁም ለወላጅ እናቷ ደም የሚለግስ የቅርብ ሰው ባለመኖሩ ምክንያት ሐኪሞቹ ጥረታቸው መና ሊቀር ሆነ። እናም ቀዶ ሕክምናውን የሚያከናውነው የሆስፒታሉ የእናቶችና የህፃናት ሐኪም ዶክተር አርአያ ወልደ ገብርኤልና የፋርማሲ ባለሙያዋ ሲስተር መጽላል አብርሃ ደም ለመለገስ ወስነው አደረጉት። ቀዶ ሕክምናው ተከናወነ። እናቲቱ ደም ተለገሳት። ራሷና የወለደችው ህፃን በአሁኑ ሰዓት በበጎ ሁኔታ ላይ ይገኛሉ። የወላጅ እናት ቤተሰቦች ሐኪሞቹ መንታ ሰብአዊነት በመፈጸም አራስ እናቲቱንና የወለደችውን ህፃን ታድገዋል። ረጅም የአገልግሎት ጊዜ ከመልካም ጤና ጋር እንመኝላቸዋለን ሲሉ አስተያየታቸውን ሰጥተዋል። በምንያማር የወንጀል ካምፕ የሚመራ ቤተሰብ አባላት የሆኑ 11 ሰዎች የሞት ፍርድ ተፈረደባቸው። ሚንግ የተባለው ቤተሰብ በርካታ አባላት ጥፋተኛ ሆነው ተገኝቷል። አብዛኞቹም የዓመታት እስራት ተፈርዶባቸዋል። ሚንግ ፋሚሊ የተባለው ቤተሰብ በምንያማር ራስ ገዝ አስተዳደር ስር የምትገኘውን ላውንካይንግ ከተማ ከሚያስተዳድሩ 4 ጎሳዎች መካከል ይገኝበታል። በቻይና ድንበር ላይ በሚገኘው በዚህ ከተማ የወንጀል ካምፖች ከፍተዋል። በእነዚህ ካምፖች ቁማር፣ የበይነመረብ ማጭበርበርና የአደንዛዥ እጽ ዝውውር ይከናወናል። ምንያማር እንደ አውሮፓውያን አቆጣጠር
2023 የቤተሰቡን አባላት በቁጥጥር ስር በመዋል ለቻይና አስተላልፋ ሰጥታለች። ሲሲቲቪ እንደዘገበው በዊንዦው ከተማ ፍርድ ቤት ውሳኔ ያሳለፈው በ39 የቤተሰቡ አባላት ላይ ነው። 11 የቤተሰብ አባላት ሞት ሲፈረድባቸው ሌሎች 11 የሚሆኑት የእድሜ ልክ እስራት ተበይኖባቸዋል። የተቀሩት ከ5 ዓመት እስከ 24 ዓመታት እንዲታሰሩ ፍርድ ቤቱ ውሳኔ አሳልፏል። ከ2015 ጀምሮ የሚንግ ቤተሰብና ሌሎች የወንጀል ቡድኖች ከመገናኛ መስመሮች ቴሌኮሙኒኬሽን ጋር የተያያዘ ማጭበርበር፣ ህገወጥ ቁማር፣ የወሲብ ንግድ እንዲሁም የአደንዛዥ እጽ ዝውውር ላይ ተሰማርተዋል። በቁማርና በማጭበርበር 1.4 ቢሊዮን ዶላር እንዳገኙ በፍርድ ቤት ተገልጿል። አራቱ ቤተሰቦች የከፈቷቸው የቁማር ቤቶች በየዓመቱ በቢሊዮን ዶላሮችን ያስገኙ ነበር። በወንጀል ካምፖች ከታገቱ ሰራተኞች ሞት እንዲሁም ሰራተኞች ወደ ቻይና እንዳይገቡ ተኩሶ ከመግደል ጋር በተያያዘም ጥፋተኛ ሆነው ተገኝተዋል። ቁማር ህገወጥ በሆነባት ቻይና ያለውን ከፍተኛ ፍላጎት ተገን በማድረግ የቁማር ቤቶችን በመክፈት በወንጀል ድርጊቱ እንደተሰማሩ ተገልጿል። በእነዚህ ቁማር ቤቶች ህገወጥ ገንዘብን ወደ ህጋዊ መስመር የማስገባት ድርጊትና የበይነ መረብ ምዝበራ ካምፖችን መክፈት ውስጥ እጃቸው አለበት። የተባበሩት መንግስታት የውጭ ሀገራት ዜጎችን ያሳተፈ የበይነ መረብ ምዝበራ ወንጀል ሰንሰለት ስካንደሚክ ዋነኛ ማዕከል ሲል ላውካይንግ ከተማ ነች ሲል ፈርጇል። ቻይናውያንን ጨምሮ ከ100 ሺህ በላይ የውጭ ሀገራት ዜጎች በእነዚህ ወንጀል ካምፖች ውስጥ እንደሚገኙም ድርጅቱ አስታውቋል። ሰራተኞቹ ታግተው ለረጅም ሰዓታት እንዲሰሩ ይገደዳሉ። በመላው ዓለም በበይነ መረብ እንዲያጭበረብሩ ይገደዳሉ። በሚያንማር ኃይል የሆነው የሚንግ ቤተሰብ ቢያንስ 10,000 ሰራተኞች የያዙ የወንጀል ካምፖች አሉት። ታይገር ቪላ በመባል በሚታወቀው የወንጀል ካምፕ ውስጥ ሰራተኞች ይደበደባሉ፣ እንዲሁም ስቅይት ይፈጸምባቸዋል። ከ2 ዓመት በፊት ታጣቂ ቡድኖች የከፈቱት ጥቃት የሚያንማር ወታደሮች ወደ ሻን ግዛት እንዲሸሹ ምክንያት ሆኗል። በእነዚህ ቡድኖች ላይ ጫና የምታሳድረው ቻይና ጥቃቱ እንዲፈጸም መፍቀዷ ይነገራል። የሚንግ ቤተሰብ መሪ ሚንግ ጁንቻንግ ራሱን እንዳጠፋ ተዘግቧል። ሌሎች የቤተሰብ አባላት ደግሞ ለቻይና ተላልፈው ተሰጥተዋል። ድርጊታቸውን መናዘዛቸውም ተገልጿል። በወንጀል ካምፖቹ ይሰሩ የነበሩ በሺዎች የሚቆጠሩ ሰራተኞች ለቻይና መንግስት መሰጠታቸው ተዘግቧል። የፍርድ ቤት ውሳኔ ቻይና የወንጀል ካምፖች ላይ ጥብቅ እርምጃ ለመውሰድ ቆርጣ መነሳቷን ጠቋሚ ነው ተብሏል። ታይላንድም የወንጀል ካምፖች ላይ እርምጃ እንድትወስድ በማድረግ የቻይና ሚና ጉልህ ነው። ሆኖም ግን የወንጀል ካምፖች አሁንም ድረስ በሚያንማር እንዲሁም በካምቦዲያም ተስፋፍቷል። መረጃውን የቻይናን ብሔራዊ ጣቢያንና ሲሲቲቪን ዋቢ በማድረግ ያጋራው ቢቢሲ ነው። መሰረት ሀዱሽ በትግራይ ጦርነት የጾታ ጥቃት ሰለባ ለሆኑ ሴቶች ላደረገችው ድጋፍ የብሬመን ሶሊዳሪቲ ሽልማትን አሸነፈች። የህወሓት ትግራይ መስራችና ዋና ዳይሬክተር መሰረት ሀዱሽ በትግራይ ጦርነት ወቅት ወሲባዊ ጥቃት ለደረሰባቸው ሴቶችና ልጃገረዶች ላደረገችው ድጋፍ የ2025 የብሬመን ሶሊዳሪቲ ሽልማት አሸናፊ መሆኗ ተሰማ። ሽልማቱ በጀርመን ሀገር መስከረም 19 ቀን ተበርክቶላታል። የብሬመን ሴኔት መሰረት ሀዱሽ የተጎጂዎችን ክብርና ደህንነት ዋና መርህ በማድረግ የማብቃትና ወደ ማህበረሰቡ የመቀላቀል ዓላማ ያነገበ ተጎጂን መሰረት ያደረገ አሰራር ስለተከተለች አሞግሷታል። በሷ በተመሰረተው ህወሓት ትግራይ አማካኝነት ሴቶች ህይወታቸውን መልሰው እንዲገነቡ ለመርዳት ደህንነታቸው የተጠበቀ ቦታዎችን ከመመስረት ባሻገር የምክር የህግ ድጋፍና የክህሎት ስልጠናዎችን እንደሰጠችም ገልጿል። ሽልማቱ ከሴኔት ቻንስለርና ከግል ድርጅት R+R ሬንኬ ፋውንዴሽን በሚገኝ ስጦታ የ10,000 ዩሮ የገንዘብ ድጋፍ ያደርጋል። መሰረት ሽልማቱን ስትቀበል ክብሩ የግሏ ብቻ ሳይሆን የጋራ እንደሆነ ገልጻለች። የሽልማት በትግራይ ጦርነት ወቅት ጾታን መሰረት ላደረገ ጥቃት ሰለባ የሆኑ ሰዎችን የመቋቋም አቅም እውቅና ይሰጣል። እንዲሁም ህመማቸው፣ ክብራቸውና የፍትህ መሻታቸው ከድንበር ባሻገር ዋጋ እንዳለው ያረጋግጣል ብላለች። ሽልማቱ ዝምታን ላልመረጡ ተጎጂዎች፣ አብረው መቆማቸውን ለቀጠሉ ማህበረሰቦች፣ ለነጻነትና ለክብር ህይወታቸውን መስዋዕት ላደረጉ ወጣቶችና አጋሮች ይሆንልኝ ስትል ገልጻለች። የብሬመን ሴኔት መሰረት ሀዱሽ በግጭቱ ወቅት የተፈጸሙትን አስከፊ ድርጊቶች ለመመዝገብ ብዙውን ጊዜ ከፍተኛ አደጋን እየተጋፈጠች የዓይን እማኞችን ምስክርነትና ማስረጃዎችን ለመሰብሰብ ከጋዜጠኞች ጋር የሰራቸውን ስራ አጽንኦት ሰጥቷል። ይህ ጥረቷም አሁንና ወደፊት በሚከሰቱ ግጭቶች ውስጥ ለህጋዊ ጥበቃና ለክስ አስፈላጊ አስተዋጽኦ ነው ሲል ገልጾታል። አሁን 19ኛ ጊዜ ለተሰጠው የብሬመን ሶሊዳሪቲ ሽልማት በዓለም አቀፍ ደረጃ በሴቶችና ልጃገረዶች ላይ ወሲባዊ ጥቃትን እንደ ጦር መሳሪያ መጠቀምን የሚቃወም ጥብቅ መልእክት የሚያስተላልፍ መድረክ መሆኑንና ከዚህ ግጭት በህይወት ለተረፉት ድምጽ የሚሰጥ መሆኑን አዘጋጆቹ ገልጸዋል። የሽልማቱ የመጀመሪያ ተቀባዮች በአውሮፓውያኑ 1988 ዓ.ም ኔልሰን ማንዴላና ዊኒ ማንዴላ ነበሩ። በኮሪደር ልማቱ ላይ የተሰራ የትራፊክ ምልክት ነቅለው የወሰዱ ተከሳሾች በቁጥጥር ስር ውለው በ6 ዓመት ጽኑ እስራት መቀጣታቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተከሳሾቹ በኮሪደር ልማቱ ላይ ከተተከለው የትራፊክ ምልክት ባሻገር በተጨማሪ 6 የቆሻሻ ማጠራቀሚያዎችን ደስትቢንስ መስረቃቸውንም በምሬት አሳይተዋል። የወንጀል ድርጊቱ የተፈጸመው መስከረም 4 ቀን 2018 ከሌሊቱ 10 ሰዓት በለሚኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ካምብሪጅ ትምህርት ቤት አካባቢ ነው። ተከሳሾች ታረቀኝ ታፈሰና አፈወርቅ ዮናስ
በኮሪደር በልማት መንገድ ላይ ተተክሎ የነበረ የመንገድ ዳር የትራፊክ ምልክት ነቅለው ይዘው ሲሄዱ በወቅቱ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ ሊያዙ መቻላቸውን ፖሊስ ገልጿል። ፖሊስም ተከሳሾችን ይዞ ባደረገው ምርመራን የማስፋት ተግባር በኮሪደር በልማት መንገድ ላይ ዳር ተቀምጦ የነበረ የዋጋ ግምታቸው 200 ሺህ ብር የሚወጣ 6 የቆሻሻ ማጠራቀሚያዎችን በመስረቅ በአካባቢው ለሚገኙ 3 ተቀባዮች በ8 ሺህ ብር የሸጡ መሆኑን አምነው ቃላቸውን በመስጠታቸው ተቀባዮችን በቁጥጥር ስር በመዋል ኤግዚቢቶችን ማስመለስ መቻሉን የምርመራ መዝገቡ ያስረዳል። ተከሳሾች ታረቀኝ ታፈሰና አፈወርቅ ዮናስ በፈጸሙት የትራፊክ ምልክት የስርቆት ወንጀል የፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ 3 ወንጀል ችሎት በ6 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ሲሆን በቀጣይም በፈጸሙት የመንገድ ዳር የቆሻሻ ማጠራቀሚያዎችን ስርቆት ወንጀል ለውሳኔ ጥቅምት 6 ቀን 2018 እንዲቀርቡ በፍርድ ቤቱ ትዕዛዝ ተሰጥቷል። በመሰረተ ልማቶች ላይ የሚፈጸሙ ወንጀሎች በህዝብ ሀብት ላይ የሚፈጸሙ በመሆናቸው ህብረተሰቡ መሰል የወንጀል ድርጊቶችን ሲመለከት ለአቅራቢያው የጸጥታ አካል መረጃ ሊሰጥ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።